ዛሬ ደግሞ እንግዲህ ተመልሰዋል በአንድ ቀን ልዩነት ማለት ነው። ሩታ ዳኒና ማን ነው ሜሪ ተመልሰዋል ማለት ነው። ፍቅር ሆነዋል ማለት ነው። ትላንትና በሰራነው ቪዲዮ እንግዲህ ሩታና ሜሪና ዳኒ ተጣልተው ነበረ። ምን እንደተሰማቸው ባናቅም ከቪዲዮ ጀርባ እንግዲህ ያው ሙድ እያዙብን እንደሆነ ይታወቃል። እኛም እያየናቸው እንግዲህ እንቀጥላለን እንሰራለን ማለት ነው። እንግዲህ ዛሬ ደግሞ አብርሃምን ለማቃጠል በአዲስ ኮንተንት መጥተዋል ማለት ነው። በነገራችን ላይ አብርሃም የሚቃጠል ሰው አይደለም። አሁን ላይ የፍቅር ሰው እንቁ የሆነች ቆንጅዬ ልጅ ከዚህ ጋር ካሉ ሰዎች እንዳለ የምትበልጥ እግሯ አጣቢ ላይ የማይደርሱ ቆንጅዬ ልጅ ይዟል ማለት ነው። ቀለበትን በቅርቡ አስሯል ማለት ነው። የነ አብርሃም የነ ሜሪ የነ ዳኒና የነ ሩታ መቃጠልም ቀጥሏል ማለት ነው። በዛ መሃል ደግሞ የጫወታው ግባት ወይም የቪዲዮ ግባት እየሆነ ሁሉ የሚመጣው ምስኪኑ ደስታም አለ ማለት ነው። እንግዲህ ደስታ ተንጠልጥላበት መታለች ማለት ነው። ሩታ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ሀገር ውጭም ሀገር ውስጥም ያላችሁ ሰዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ሰላም ነው የምመኝላችሁ ማለት ነው። ቤተሰብ እንግዲህ ቪዲዮ ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን አሳድጉ ስላለው ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ ማለት ነው። እንግዲህ ዛሬ አብርሃምን ጠርቶታል ማለት ነው። ዳኒ ጠርቶታል በሆነ ምክንያት ፈጥሮ አውቆ ይቅርታ ልበል ምናምን ብሎ ጠርቶታል ማለት ነው። እንደለመዱ ሊያለምጡ ሊያዝጉና ህይወት ላይ ሊቀልዱ ነው ማለት ነው። አብርሃም ግን እዛ ጋር የጣፈጠ ያማረ ህይወቱን እያስተካከለ ነው ማለት ነው። እዚህ ጋር በባዶ ሜዳ ሩታ ውስጧ እያረረ ለዋ እየሳቀ ደስታን ደግሞ እንደ ከቨር ተጠቅማ መታለች ማለት ነው። ያው እንግዲህ እንደለመዱት ደግሞ ተመልሰው መጥተው ደግሞ ትናንት ሲበጣበጡ ሲሰዳደቡ ሲወራረዱ የነበሩ ሰዎች ዛሬ ደግሞ አንዱ ነው መጥተው ማለት ነው አብርሃምን ለማቃጠል እንደለመዱት መጥተዋል ማለት ነው። ዳኒ አሽቃባጯም እንግዲህ መሀል ላይ ውርውር ትላለች ማለት ነው። እንግዲህ ቤተሰብ የተሰማችሁን ነገር እዚህ ጋር ኮመንት አድርጉልኝ። ትክክል ነው ወይ ያደረጉ ያሉ ነገሮች? ሩታን አይጎዳም ወይ ደግሞ ይሄ ለዚህ ልጅ ሞራል አይጎዳም ወይ? እነሱ ቪዲዮ የሚስሩ ይፋቱ ይኑሩም ብቻ አይቀጥሉም፣ ግን ለደስታ ሞራል ቢጠነቀቁ ጥሩ አይደለም ወይ እላለሁ ማለት ነው። እዚህ ጋር አብርሃምን ሪያክሽኑን እዩት በእናታችሁ። በቃ ዝም ብላችሁ አብርሃምን እዩት። በጣም ደብረውታል፣ በጣም ቀፎታል፣ በጣም ሙድ እያያዘባቸው ነው ያለው፣ በጣም እያለመጠባቸው ነው ያለው። በቃና ቃርጓቸውን የሚያወራው ነው የምላችሁ በኢየሱስ ክርስቶስ። በዚህ ልክ ግን አትናቁ። እውነት በዚህ ልክ የሚንቃችሁ ሰው ያጋጥማችሁ። እውነት ጸልዩ በፈጣሪስ። ምን ሰው እንዴ በዚህ ልክ ይቀየራል ብላችሁ እኔ አላቅም። እኔ አብርሃም በዚህ ልክ ይቀየራል ብዬ አስቤም አላቅም ነበረ። ግን ይኸው ተለውጦባቸዋል። ዳን የሚለውን ለቻፕስቲክ አትቀቡ ምናምን እሱ ብርቁ ነው እንዴ? ከሄርሜላ ኮላይፍ ጀምሮ አብሮ እያደረ አብሮ እየኖረ ያለ ሰው አሁን እዚህ ጋር ሳምቹ ጉንጩን ቻፕስቲክ ተቀባ ምናምን አሁን ዲሉ ነው አብርሃም። በአደባባይ ኮምፒት አደረጋቸው፣ አወዳደራቸው። አልፈልግሽም ሩታ ህይወትሽን ኑሪ ያላት በተደጋጋሚ ከአንዴም 80 ጊዜ በስንት ሰው መጣ። በቤተሰብ መጣችበት፣ በጓደኛ መጣችበት፣ በልጇ ያልመጣችው መንገድ የለም። አልፈልግሽም ህይወትሽን ኑሪ። ኢቭን በቀደሙ ቪዲዮ ምንድነው ያለው? እኔና ሄርሜላ መሆን ባንችል እንኳን እኔና ሩታ ከዚህ በኋላ በፍጹም አንድ ላይ መሆን ማንችል ሰዎች ነን ብሎ በጋር የተናገረ ሰው ነው። በፍጹም አብረን መኖር አልችልም ያለ ሰውዬ አሁን እዚህ ጋር በሁለት ቀን ከደስታ ጋር ፍቅረኛ ሆንኩኝ፣ ተላላስኩኝ፣ ተጋጋጥኩኝ ብትሉ የሚሰማት አይነት ይመስላችኋል? አብርሃም በፍጹም አይሆንም። በፍጹም ይሆን ነገር የለም። ሄርሜላን እዚህ ጋር አውጧትና ስለ አብርሽና ስለ ሩታ ስናወራ ነው የምላችሁና እዚህ ጋር እንደለመደችው ግንድላዋ ትንጥየዋ ሜሪ ምንም ልታስወራው አልቻለችም። ሚጣ ሜሪ ምንም ልታስወራው አልቻለችም ማለት ነው። ህይወት የምትሆናቸውን ነገሮች በቃ የምታሽቃብጠውን ነገር ብቻ ግን በኢየሱስም በህይወት ገብቶ እንደዚህ በዚህ ልክ መዘበራረቅና በዚህ ልክ እኔ እንጃ የጉዳዩ ባለቤት ነኝ ብሎ እንትን ማለት በኋላ ዋጋ ያስከፍላል ባይ ነኝ። ቤተሰብ እናንተ ደግሞ ኮመንታችሁን አድርሱ። ትክክል ነው እነ ሜሪና እነ ዳኒ እየሰሩት ያሉት ነገር አሁንም ይሄ ትዳር እስከመጨረሻው እንዲፈርስ የሚያደርግ ነው እንጂ በፍጹም አሁን ሰዎች እንኳን ትንሽዬ እንጥፍጣፊ ፍቅር እንኳን ቢኖራቸው እንዲመለሱ የሚያደርግ ነገር እያደረጉ ነው ወይ ስላላችሁ እስቲ እናንተ ኮመንታችሁን ኮመንት አድርጉልኝ፣ አድርስ አድርጉኝ ማለት ነው። የግል ሀሳባችን ነው እዚህ ጋር የምንሰጠው። እኛ ከሁለቱም ወገን አይደለንም፣ ነፃ ነን። ግን እዚህ ጋር ያለውን አሁን ሰዓት ላይ ያለውን ሪያክት ነው እያደረግን ያለነው ማለት ነው። ምን እያደረጉ ነው የሚለውን ነገር እና እንደ ግል የሚሰማንን ነገር እኔ ብሆን ብለን የምናስበውን ነገር ነው እያወራን ያለ ነው ማለት ነው። እንግዲህ ቤተሰብ ይኸው እዚህ ጋር በጣም ነው ደስ ያለኝ ነው የሚላት አብርሃም። እዚህ ጋር ቪዲዮስ ከመጨረሻ ተመካተሉት ካያችሁትም ደግሞ በጣም ነው ደስ ያለኝ። ምክንያቱም መተሻጨቀጭቅኝም እዚህ ጋር ላይፍ ውስጥ ካለሽ መተሻጨቀጭቅኝም በጣም ነው ደስ ያለኝ። እረፍት አገኘው ነው ያላት። በተቃራኒው ማለት ነው እነሱ ያሰቡት በጣም ተቃጥሎ ከደስታ ጋር ስትሆን ምናምን አይነት ነገር ነበረና
ማረሯን የሚያሳውቅ ነገር ነው ያደረገች ያለችው። ፊቷ ላይ ያስታውቅባታል በደንብ አድርጎ ማለት ነው። አብርሃም እንዳልተቃጠለ እሷ ግን እየተቃጠለች እንደምታወራ በደንብ ነው የሚያስታውቅባት። የምታረገው አክቶች፣ የምትሆናቸው ነገሮች በቃ ስቲል ቅናቱ እንዳለ፣ ስቲል ማረሩ እንዳለ፣ ስቲል መድበኑ እንዳለ የሚያሳይባትን ነገር ነው እያንጸባረቀች ያለችው ማለት ነው። እና እሱ ዲሉ አይደለም ነው የምላችሁ። አሁን እሷ እንደዚህ መሆኗ እንደውም ለሱ መንፈራገጧ ምናምን ለሱ እንደውም አሪፍ ነው። በቃ ትፋታዋለች። አራሳት እየሄደች ቤቷ አልረብሸውም። ሄርሜላን እየሄደች አትረብሻትም። በወንድሙ በእህቱ እየሄደች ሰላሙን አትነሳውም። በጓደኛ እየሄደች ሰላሙን አትነሳውም። የራሱን ህይወት ማሳለፍ የፈለገውን ህይወት አሁን ላይ እንዲያሳልፍ ይሆናል ማለት ነው። ስለዚህ አሁን እነሱ መሆናቸው ለሱ እንደውም ደስታ እንደሆነ ነው እዚህ ጋር የተናገረ ያለው። በጣም ዩቲዩብ ዳኒ ሲያሽቃብጥ የዛ ጋር የነበረውን ሪአክሽን የዛን ቀን አብርሽ እንትን ሲሰራ ለሄርሜላ ቪዲዮ ነው ቀለበት ሲያስርላት የነበረውን ሪአክሽን ነው እንግዲህ እዚህ ጋር እየደገሙት ያሉ የህፃንነታቸው ልክ ማለት ነው። ሜሪንም የዋት በኢየሱስ ክርስቶስ ስም። ዳኒ ግን አንደኛ አሁንም እንደምለው ነው ዳኒ ተሳስቼ ነው በጣም ይቅርታ አድርጉልኝ። ዳኒ መቼም እኔ አንደኛ ልለው የምችለው ሰው አይደለም። ትንኝ የሆነ ሰውዬ። በዛ ላይ ደግሞ የዳኒና ቤተሰብ የዳኒና የሜሪ ጥምረት ግን አይገርማችሁም? የሆነ ትልቅ የግንድ ላይ ሰማይ ስባሪ የሚያክል ሰውና ትንሽ ቀጭን የሆነ ትንሽ ወንድ ልጅ ጥምረታቸው ግን አይገርማችሁም? ተንኮላቸውን በዛው ልክ በኢየሱስ ክርስቶስ ስም። እና እዚህ ጋር የገረመኝ ነገር ትንኝ ነው የሚሰድበው ፓርት በጣም የሌለ ነው ማለት ነው። በቃ አንተ ትንኝ እንኳን ታባራለህ ሲለው አብርሃም በጣም ነው አብርሃም የተመቸኝ። አብርሃም ባይዘው ቀለበት ካሰረ በኋላ ሌላ ታሪክ ሌላ ሌቭል ላይና ሌላ በጣም አዲስ አብርሃም አዲስ ኩል የሆነ አብርሃም በቃ ምን ልበላችሁ ወንድ የሆነውን አብርሃም ነው እያየን ያለነው። በግድ ሲለምኑት ምናምን ነገር ወጣም ትለምነዋለች። በቃ ሲሄድ ይከፋቸዋል ምናምን አንደኛ ይመችክ እጁን ላይ ጠርጋ ሲነኩት ምናምን ማለት ነው። እንግዲህ ቤተሰብ እናንተ የታዘባችሁትን ነገር ከዚህ ቪዲዮ አልቀለሉባችሁም፣ አልተዋረዱባችሁም። እነ ሜሪ እነ ሩታ እነ ዳኒ ቅልል ላላሉባችሁም እስቲ እናንተን ኮሜንት አድርጉልኝ ማለት ነው። እኔ በጣም ነው የቀለሉብኝ፣ በጣም የተዋረዱብኝ። በዚህ ልክ መቼ ማንን መመለስ አይቻልም ባይኔ ማለት ነው። ቤተሰብ በቀጣይ ቪዲዮ እንገናኛለን። መልካም ሁሉ እመኝላችኋለሁ። ሰላም ሁኑ ባይ